ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ጨሪቃዎች እንግዲህ በዚህኛው ሰርፕራይዝ እየተደራረጉ ነው፣ በዚህኛው ደግሞ እየተጣሉ ነው። ለተመልካች ደግሞ ግራ የሚያጋባ ነው ማለት ነው። ትናንትና በተለቀቀው ቪዲዮ በጣም ነበር የሚደብረው ከመጀመሪያ እስከ መጨረሻ ድረስ። ስራም ስሩ የእውነትም አድርጉ፣ ግን ደግሞ የምታደርጉን ነገር ትክክል አይደለም። ለምትነጋገሩት ቃል ተጠንቀቁ። ሲቀጥል ደግሞ ብሩኬ ተረጋጋ። ሁሉን ነገር በስሜታዊና በንደት የምታደርጋቸው ነገሮች ለአንተ ለህይወትህ ዋጋ ያስከፍሉሃል። አንድ ሰው መማታት ስለቻለ ብቻ ጀግና ሊያስብለው አይችልም። ነገሮችን በንግግር መፍታት፣ መረዳት፣ ማዳመጥ አለ። ከነዚህ በኋላ ነው ወደ ሌላ ነገር የሚገባው። አንድን ሰው አስረድታችሁት አዳምጣችሁት መረዳት ካልቻለ፣ መስማት ካልቻለ፣ በንግግር እነዛን ነገሮች ማስተካከል ካልቻለ ወደ ሌላ ነገር ልትገቡ ትችላላችሁ። ግን መጀመሪያ የሚቀድመው በመነጋገር ነገሮችን ለመፍታት መሞከር በጣም ትልቅ ነገር ነው። ምክንያቱም ወጣት ነህ። ዛሬ ህጉ ከባድ ነው። የሆነ ነገር የሆነን ሰው ብታደርግ እንግዲህ ስንት ዓመት እስር ውስጥ እንደምትገባ በጣም ይከብዳል። እና በህይወት ውስጥ ለምታደርጋቸው ነገሮች ቆም ብለህ አስበህ ስሜታዊ ሳትሆን ነገሮችን ለማስተካከል፣ ለማዳመጥ፣ ለመረዳት ብትሞክር ብዬ አስባለሁ። አሁን ላይ ቅመሟ ተረጋግታለች፣ ነገሮችን ለማስተካከል እየሞከረች ነው። ብሩኬ ደግሞ ከስሜታዊ ነገር አልወጣም። በእርግጥ አንዳንድ ጊዜ በምትወዱ ሰው ሲመጡባችሁ፣ በምታፈቅሩ ሰው ሲመጡባችሁ የማይሆን ነገር ሲናገሯችሁ በእርግጥ ስሜታዊ ሊያደርግ ይችላል። ግን ደግሞ በስሜታዊ የሚደረጉ ነገሮች ደግሞ ዋጋ ያስከፍላሉ። ስለዚህ እነዚህን ነገሮች ብታስተካክሉ፣ እንደገና ደግሞ የምትነጋገሩት ቃል ራሱ በጣም ነው ልብ የሚሰብረው። በቃ የምታወጡት ቃል በጣም ይከብዳል። እውነቴን ነው የምላችሁ፣ ልብ ስብር ነው የሚያደርገው። በቃ አብቅተናል እኮ አንቺና እኔ፣ በቃ እንደዚህ እኮ ነህ አንተ እየተባባላችሁ ለነገ ህይወታችሁ ጥሩ አይደለም እና ተከባብራችሁ ስራችሁን ብትሰሩ። ሲቀጥል ደግሞ ሄኖክ ተብዬው አስመሳይ ጓደኛ ማለት ልክ እንደሱ ነው። እኔ ሌላ ሰው ቢለያይ ችግር የለብኝም፣ ግን ደግሞ ሁለቱን እወዳለሁ፣ አከብራለሁ፣ አንድ እንዲሆኑ ፈልጋለሁ የሚል ሰው በአንድ ወገን ሆኖ ደግሞ አንዱን ወገን ብቻ ደግፎ እነዛን ሰዎች ለመለያየት የሆነ ክፍተት መፍጠር እኔ ትክክል ነው ብዬ አላስብም። አሁን ፍጹሜን እንደምታዩት ፍጹሜ ከሁለቱም ጎን ነው ያለው። ከብሩኬም ጎን ነው፣ ከሀይሚም ጎን ነው። ቁጭ ብላችሁ ተነጋግራችሁ ችግራችሁን ፍቱ። ለምን በር ትከፍታላችሁ? በቃ ለሁለቱም ነው ወግኖ የሚናገረው ማለት ነው። ያነኛው ደግሞ ብሩኬን አትንኩ፣ ብሩኬ እንደፈለገ ይሁን፣ ብሩኬ እንደዚህ አትበሉት እንዴ! እንደዛ አይባልም። ይሄ ልጅ እኮ የሚወደውን ህይወቱን እያጣ እኮ ነው። እውነቴን ነው የምላችሁ። አንዳንዴ አብሯችሁ ያለ ሰው ራሱ እኔ ምን አይነት ሰው እንደሆነ እኔ አላቅም። የእውነቴን ነው የምሉት። እኔ ከጓደኛም ጓደኛ አለ። ጓደኛ፣ ትክክለኛ ጓደኛ ማለት የሆነ ጥፋት አይቶባችሁ ከጥፋታችሁ የሚመልሳችሁ፣ የሚያርማችሁ፣ መንገዳችሁ ትክክል ካልሆነ መንገድ ትክክል አይደለም ብሎ የሚመልስ፣ የምትወደውን ነገር እንዳታጣውና እንትን እንዳይልብህ ወደዛ ህይወት እንድትገባ በቃ በዚህ ቢሆን በዚህ ነው እያለ የሚመክር እንደ ወንድም እንደ ጓደኛ የሚሆነው እንጂ የሆነ ክፍተት ሲፈጠር ተወው፣ የራሱ ጉዳይ፣ የራስህን ስሜት አድርግ፣ እንደፈለግክ አድርግ አይባልም። የእውነቴን ነው የምላችሁ። ሄኖክ እያደረገ ያለው ነገር ትክክል አይደለም። ትክክል ያልሆነው ደግሞ ሁለቱን እወዳለሁ፣ አከብራለሁ፣ አንድ እንዲሆኑ ፈልጋለሁ ጓደኛቸው ነኝ ብሎ ስለሚያስብ ከጓደኛ ደግሞ እንደዚህ አይነት ነገር ስለማይጠበቅ ማለት ነው። እና ፍጹሜ እንደምታዩት ነው። ይሄው አለ። ይሄ ነገር ከተጀመረ አንስቶ ይሄው አለ። የእውነቴን ነው የምላችሁ። እና ብሩኬ ብትረጋጋ፣ ተረጋጋ ወንድሜ፣ ተረጋጋ፣ ነገሮችን አስተውል። እንደዚህ ከምትደባደብ ወይም ደግሞ ክፉ ቃላቶች ከምትነጋገሩ፣ ነገሩ እኮ በጣም ቀላል ነው። በንግግር የሚፈታ ነገር ነው። በቃ ሀይሚ ያ ነገር ጥያቄ ፈጠረባት፣ መጠየቅ ፈለገች። ደግሞ አንተ እሷን ላለማጣት ወይም ፍቅራችሁን ላለማጣት ስትሉ ደግሞ ማስረዳትና
መነጋገር ደግሞ ትልቅ ነገር ነው ብዬ አስባለሁ። ውድ ቤተሰቦች እናንተም ኮሜንት ላይ ጻፉልኝ። እውነቴን ነው የምላችሁና የሆነ ግራ ያጋባል እና በህይወታችሁ ውስጥ በስሜታዊ የምታረጉት ነገር ዋጋ ያስከፍላችኋል። ተረጋጉ ወንዶች። እኔ እውነቴን ነው አንዳንድ ጊዜ በንግግር መፍታት መልመድ አለባችሁ። በቃ ሁሉንም ነገር በበትር ወይም የሆነ በቦክስ በቃ እኔ ወንድ ነኝ። ወንድ ልጅ በክብሩ አይደራደርም አውቃለሁ፣ ግን ደግሞ ከባድ ነው፣ ወንጀል ነው። እንደዛ አይነት ነገር ሲደረግ በጣም ከባድ ነው። ሄኖክም ደግሞ ፍፄን የመማታት እንደዚህ ትክክል አይደለም። እነሱ ጓደኛሞች ናቸው። ሁለቱ አንድ እንዲሆኑ ከፈለጉ ተነጋግረው እነሱን አንድ ማድረግ አለባቸው ብዬ ነው የማስበው። እንደው ስራ እንኳ ቢሆን ማለት ነው ስራ እንኳ ቢሆን ትክክል አይደለም። በቃ ሰዎችን እያስተማረ አይደለም። ገባችኋል? በጣም ከባድ ነው እና ይሄን ነገር ብታስተካክሉ እኔ ጥሩ ነው ብዬ አስባለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ብሩኬም 299,000 ሰብስክራይብ ደርሷል እና 300,000 ሊገባ ነው። እንግዲህ እግዚአብሔር ያሰባችሁትን ያሳካላችሁ ማለት እፈልጋለሁ ማለት ነው እና መልካም ጊዜ